ልጅዋን በደስታ መቀበሏ በጣም ነው ደስ ያለኝ። ብሩኬ ዛኔ ሲገኝ ጊዜ ማንም ቤተሰብ አላቅም ማንም የለኝም ያለው ከሐኪም ቤት አገግሞ ወጥቶ ዛሬ ከእናት ከእህቱ ጋር በደስታ ተገናኝቶ እንደዚህ ደስ ብሎ ተሰባስቦ ቢያለቅሱም ቢከፋቸው ብቻ መገናኘታቸው የዛኔ ያየነው ስሜትና ዛሬ ያለውን በጣም ይለያያል። ብሩኬ እንኳን ደስ ብሎሃል። ከነዛ ከአውሬዎች ለብር ብሎ ይሄን ያህል እናት አባቶቿ አይደሉም የወለዷት አይደሉም፣ ግን ሰውኛ ብሎ አንስተው ያሳደጓት ሰዎች ላይ እነሱ ጥሩ በዋሉላት እሷ ደግሞ ክፋት ሰርታለች። ሱብሃንአላህ። እኛ ኢትዮጵያኖች እንዲህ ናቸው ነን ሁላችንም ማለት ነው። ጥሩ በሰራ ነው መጥፎ ይከተለናል ከኋላችንም። አንስተው አሳደጓትና ሰው አደረጓት። አስተምረው ተምራ የዚህ ደረጃ ደርሳ ልጃቸው በህይወት እንዳትኖር አድርጋ ገና የልጃቸው ባል ሚስጥር ያወጣብኛል ብላ ይህን ያህል መከራ አሳየችው። ማንም የሌለው እናቱ የሚጦር የቀን ሰራተኛ ሰርቶ አንገቱ ደፍቶ የሚሰራ ልጅ የዚህ አብቅተዋለች። ሆነም ቀረ አንቺ በሰው ላይ ክፋት ስትሰሪ አዙሮ አንቺ ጋር ያመጣው እስር ቤት እንድትወረውሪና ጉድሽን እንዲወጣ የእህትሽ ሞት እጅሽ እንዳለበት እንዲወጣ ነው ፈጣሪ ሲፈልግ በጀዙር እሱ እንዲታገት አድርጎታል። እሱ ሚስቱ ለብር ብላ ብሸጠውም ለብር ብላ አሳልፋ ብትሰጠውም ሁላችሁም ዋጋችሁ ታገኛላችሁ። እውነት ሊወጣ ሲባል አንድ ሰው ጉዳት ይደርስበታል። ይሄ የታወቀ ነው። ከችግር በኋላ ምቾት እንዳለ ከውሸት ጀርባ ደግሞ እውነትም አለ። ሁሉ ነገር በውሸት ለብር ብለሽ ለገንዘብ ብለሽ ባለ ሀብት ናቸው ቤተሰብ ያሳደጉሽ ቤተሰቦች። ሚያንስሽ ንብረት አይደለም ያለው ለማንም ምትጦሪ አንድ ቤት በሱ ስም ስላለ የሚያውቀው ሚስጥር ያወጣብኛል ስላልሽ ይህን ያህል ጉድ ሰርተሻል። ግን ለምን በዚህ ልክ ለምን ይሆናል? ዛሬ ያው ይብላኝ ላንቺና እንዳንቺ አይነቶች የሰውን ህይወት ማሳዘናቸው ሰዎች ለእናተው ነው እንጂ እሱማ ያው ወጥቶ ከቤተሰቦቹ ተገናኝቶ ደስተኛ ኑሮ ይኖራል። እንደውም እንዲጠነክርና ጥሩ ስራ እንዲሰራ ለእናቱ ደግሞ ጀግና ወንድ እንዲሆንላት ነው ያጠነከርሽው። አንቺ ግን ራስሽ በቆፈርሽው ጉድጓድ ራስሽ እንድትገቢ ነው ያደረግሽው። አንቺና ሀና ተብዮ እሱን አሳልፋ ሰታ ባሊ ነው የምትለውን አሳልፋ ሰታ ደስተኛ ኑሮ እንድትኖራ ያደረግሻትን ይብላኝ ለእናንተ። ሰው ወንጀል ካልሰራ መጥፎ ነገር ካልሰራ ሁሉ ነገር ፈጣሪ ያስተካክለዋል። ሁሉ ነገር መንገዱ በሙሉ ፈጣሪ ይመራቸዋል። አያችሁ እናንተ እስር ቤት ልትወረወሩ እሱ ድነዋል፣ እሱ ወጥተዋል። የሰው ልጅ ሆኖ ማያመው የለም ይድናል። እሱ እውነት ስለያዘ ብቻ ነው ይህን ያህል መከራ የደረሰበት። ሚስቱ እሱ እንደገድላት ያደረግሽው ለብር ብለሽ እኮ ነው። ግን ለምን ይሄ በሙሉ ሚስጥር ይሆናል? ሆነም ቀረ ለብሩክ እናት ለብሩክ እህት እንኳን ደስ አላችሁ። ብሩክ በሰላም መጥቶ በአይናችሁ አይታችሁ ደስተኛ ስለሆናችሁ እኔም በጣም ደስ ብሎኛል። ቤተሰቦቹም ደግሞ ሁላችሁም እንኳን ደስ አላችሁ። እንደዚህ የተቸገሩ ሰዎች እውነታቸው ወጥቶ እውነታቸው ተሰምቶ በቃ ከቤተሰባቸው ሲቀላቀል ደስ ይላል። ውሸት መቼም አትደበቅም። ውሸት ናት። እውነት ብትደበቅም ትወጣለች። ምክንያቱም እውነት መቼም አትደበቅም እኮ መቼም አትሸፈንም። የጊዜ ጉዳይ ነው እንጂ እውነት መቼም አትሸፈንም። ግን አንዳንዴ የራሳችን በቆፈር ነው ጉድጓድ ራሳችን ዘገባ ጊዜ ያሳዝናል እንጂ የሰውን ክፋት ባሰብን ቁጥር እኛ ምን እንደሚከተለን አናቅም። ብቻ የጊዜው ደስታችን ብቻ ነው የምናየው። የጊዜ ብር ብቻ ነው የምናየው። በአንድ በኩል ሰውን ያስደሰተች፣ በአንድ በኩል ሰውን ታስከፋለች። ለምን ባለ ሀብት ስትሆኑ ግን ለምንድን ነው ይሄን ነገር እኩል በኩል የምታስካሂዱት? በአንድ በኩል ጥሩ ስራ ትሰራላችሁ፣ በአንድ በኩል ደግሞ ድሃን ታስለቅሳላችሁ። እናንተ አላወቃችሁትም እንጂ እነዛ ድሆች እኮ ድሃ አይደሉም፣ የአእምሮ ሀብታም ናቸው። እናንተ ግን ጭንቅላታችሁ ይዛችሁ የጭንቅላት ድሃ ይዛችሁን ሰውን ታሰቃያላችሁ። እውነት አይወጣም በማለት ግን እውነቱ ይወጣል። ኋላ የምትዋረዱ እናንተ፣ ይፋ የምትወጡ እናንተ፣ ወንጀሉ በሙሉ ተሰብስቦ የሚመጣ እናንተ ጋር እና ይሄ አግባብ ነው ብላችሁ ታስባላችሁ?
በሰው ላይ ግፍ የምትሰሩት እስኪ ከእንደዚህ አይነት ተማሩ። በሰው ላይ ወንጀል የምትሰሩ ክፋት ልትሰሩ ያሰባችሁ እናንተ በሙሉ በእነዚህ ሰዎችን ተማሩ። ሚዲያ ነው፣ በሚዲያ ነው የሚለቀቀው። በሰው ላይ ክፋት አትስሩ። ሰውን ለመዞመን አትነሱ። ሰው ሁሉ የዘራው ነው የሚያጭደው። በህይወታችን ጥሩ ነገር እንስራ። የአማ እንኳን ጥሩ ነገር መስራት ማንችል ከሆነ ዝም እንበል። በሰው ክፋት አንሰብ። እኛ ነገ የዛሬ የሰራነው ነው መልሶ ነገ የሚከፍለን። ግን እሱ ምንም አልሆነም። ጤናው ነው፣ ይታከማል፣ ይድናል። የሰው ልጅ እንደታመም አይኖርም። እንኳን እሱ እናቱ እንደዛ አልጋ ቁራኛ ሆና እንደዛ ስተለቅስ ያየናት እናቱ ዛሬ በነስር አይን ከፈጣሪ በታች በነስር አይን ታክማ ድና ሶፋ ላይ ቁጭ ብላ ነው የጠበቀችው አምሮባት። ዋናው እኛ ህሊናችን የሚወቅሰን ነገር የዘላለም ጸጸት አንስራ እንጂ ሁሌ ህሊናችን የሚወቅሰን ነገር አንስራ እንጂ የሰው ልጅ እንደታመም አይቀርም፣ ይድናል። ፈጣሪ ካለ ይድናል። ዛሬ ብሩኬ ጥሩ ስራ እንዲሰራ ጀግና እንዲሆን ውሽ ለእናት አባቱ ሳይሆን ለመላ የኢትዮጵያ ህዝብ ጥሩ ነገር እንዲያስብ ነው ያደረጋችሁት፣ እንዲጠነክር ነው ያደረጋችሁት። ይብላኝ ለእናንተ እንጂ መጥፎ ስራ ሰርታችሁ ራሳችሁን ወንጀልን ሰብሰብ ያደረጋችሁ እንደ ልጃቸው የሚያዩሽን ደግሞ እንዲጠሉሽ ያደረግሽ አንቺ ነሽ፣ ለብር ብለሽ ማለት ነው። አንድ ነፍሰሽ ነው፣ ሌላ የሚጋራ ሰው የለም። አንድ ቤት ነበር ዝም ብቲ እህትሽ ነበር አግብታ ነበር ደስታዋ መካፈል ሲገባሽ፣ ግን እህትሽ እንድታልፍ ነው ያደረግሻት። ግን ያ ነገር መልሶ ይከፍልሻል። ምክንያቱም ልጃቸው በዚህ አይነት ያንቺ እጅ እንዳለበት ሲያውቁ ዝም አይሉሽም። ልጃቸው እኮ ናት፣ የወለደዋ ልጃቸው እኮ ናት። የነስራይን እኔ ለአንተ ቃላት የለኝም፣ የምር ቃላት የለኝም። በቃ ሁሌ አንተ የምሰራቸው ስራዎችን መጀመሪያ በመጥፎ ትጀምራቸውና መጨረሻው ሲያምር በጣም ደስ ይላል። ሁሉ ነገር ታግለህ ቦታ ታደርገዋለህ። የያዝከው ስራ ደግሞ ቦታው ሳይደርስ አትለቀውም። በጣም ጀግና ነህ። እድሜና ጤና ይስጥህ። ሁሌ ከእናትም ሁን ጋር ከመላ ከምትወዳቸው ቤተሰቦች ጋር እድሜና ጤና ይስጥህ። ሁሌ የድሆችን እንባ አባሽ ሁን። ከዚህ የበለጠ እንደምትሰራ እንጠብቅሃለን። አንተ ለእኛ አርአያ ነህ። ከአንተ ብዙ ነገር የተማርን ነው። ብሩኬን ደግሞ ጥሩ ደረጃ ላይ ስራውን ተጠንክሮ እንዲሰራ ቤተሰቦች እንዲረዳ እንደምታደርገው ጎን እንድትሆን እርግጠኛ ነኝ፣ አልጠራጠርም። ምክንያቱም በአንተ ዙሪያ ያሉ ሰዎች ጥሩ ቦታ ነው የሚደርሱ፣ ጥሩ ስራ እንዲሰሩ ነው የምታደርጋቸው። ያነ ምንድነው አንተ ጥሩ ስራ ስለምትሰራ ማለት ነው። እና ውድ ቤተሰቦች እንኳን በድጋሚ ደስ አላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።